መጽሐፍ ቅዱሳችሁን ከያዛችሁ መዝሙር 130 ላይ ክፈቱና እኔ በአዲሱ መደበኛ ትርጉም አነባዋለሁ። መዝሙር 130 ቁጥር 5 እስከ 6 እግዚአብሔርን ደጅ እጠናለሁ፣ ነፍሴም በትዕግስት ትጠብቀዋለች። በቃሉም ተስፋ አደርጋለሁ። ዘባዳሪ ንጋትን ከሚጠባበቅ ይልቅ ዘባዳሪ ንጋትን ከሚጠባበቅ ይልቅ ነፍሴ ጌታን ትጠባበቃለች። አሜን። እንጸልይ። እግዚአብሔር አምላካችን ሆይ እንደገና ስለዚህ ማለዳ እጅግ በጣም አድርገን እናመሰግናለን። እስከዚህ ሰዓት ድረስ በሁሉ ነገር በመካከላችን ሆነ ራስህን ከፍ አድርገህ እያሳየህን እኛም እየበራህልን እንድናመልክህ ስላደረከን እናመሰግናለን። እግዚአብሔር አምላካችን ሆይ አሁን ደግሞ በዚህ ሰዓት ይህንን ሕያውና ቅዱስ ቃልህን ስንካፈል በዚህ ውስጥ እንደገና ደግሞ ክቡር መንፈስህ እንዲያገለግለን እንጸልያለን። ወደ ዙፋንህ እግር ስር እንዲያመጣን እንጸልያለን። እግዚአብሔር አምላካችን ሆይ ቃል ሰምተን መሄድ ሳይሆን የፈለግነው ጌታ ሆይ እንድታናግረን እንፈልጋለን። ለልባችን ድምጽህ እንዲሰማ እንፈልጋለን። ዛሬ ከዚህ የተነሳ ደግሞ ልባችንን ጌታ ሆይ እንደ መልካም እርሻ አድርገን ይዘንልህ ላንተ እንመጣለን። የቃልህን ዘር ዝራበት፣ መንፈስህን ላክበት፣ ብዙ ፍሬ ያፍራ። እንባርክሃለን፣ ከፍ እናደርግሃለን በጌታ በኢየሱስ ክርስቶስ ሕያውና ድንቅ ስም አሜን አሜን። ጌታ የተባረከ ይሁን። እንደ ርዕስ ዛሬ አድርጌ የምወስደው በቆይታ ውስጥ ያለ መገለጥ በሚል ነው። በቆይታ ውስጥ ያለ መገለጥ። ይሄ እንግዲህ እንደዚሁ ላለፈው አንድ ወር ያክል በጣም በውስጤ የተብላላ ማለት ብዙ ሜዲቴት ሳረግበት ለራሴ ቆየሁት ነገር ነው እና ሰሞኑን በቃ ይሄ ቃል የጊዜው ቃል እንደሆነ ለኔ ይሰማኛል። ከዛ የተነሳ በታማኝነት ቃሉን ለማካፈል ይሄንን ቃል ለማካፈል እንግዲህ ዛሬ ሁለተኛ ይመስለኛል። ግን ጌታ ይሄንን እንዳካፍላችሁ በልቤ ስለሞላ እሱን አካፍላችኋለሁ። በቆይታ ውስጥ ያለ መገለጥ ነው። እንግዲህ አሁን በዘመናችን ባለንበት ዘመን ላይ ቆይታ የሚለው ቃል ወይ መቆየት የሚለው ቃል በጣም ከባድ ቃል ነው። ነገሮች በፍጥነት በሚሄዱበት ዘመን ላይ በጣም ብዙ ነገሮች በፍጥነት መቅረብ አለባቸው፣ በፍጥነት መደረግ አለባቸው፣ በፍጥነት መሰራት አለባቸው። ሁሉ ነገር የቶሎ ዘመን ውስጥ ነው ያለ ነው። የቶሎ ዘመን ውስጥ ቆይ ማለት፣ ጠብቅ ማለት፣ ተጠባበቅ ማለት ኦልሞስት ሙት ማለት ነው። በቃ ለምን አንደኛውን ሙት አትለኝም የአይነት ስሜት ያለበት ዘመን ውስጥ ነው ያለ ነው። አንድ ጊዜ አስታውሳለሁ፣ ከዚህ በፊት እዚህ ቦታ ተናግሬ እንደሆነ አላውቅም ስለምናገር አንዳንድ ጊዜ ይሄንን ነገር እና በኮቪድ ወቅት ልጆቻችን በሙሉ ቤት ገብተው ሲቀመጡ ትልቋ ልጄ መጣችና አንድ ነገር ጠየቀችኝ። ብዙ ጊዜ ሳናግርህ የምትናገራቸው ነገሮች ውስጥ ብዙ ጥበብ አገኛለሁ እና ይሄን ጥበብ እንዴት ነው አንተ ያገኘኸው አለች። እና አሁን የምትጠይቂኝ እንድመልስልሽ ነው አልኳት። አዎ አለችኝ። እኔ አልመልስልሽም አልኳት ይሄንን ጥያቄ። ለምን አለችኝ። አይ መልሱን ብነግርሽ አትቀበዩ፣ ስለማትቀበዩ እኔ አልነግርሽም አልኳት። ግድ የለም ዳድ ንገረኝ አለች። አይ እኔ አልነግርሽም፣ በፍጹም አልነግርሽም። ምክንያቱም ይሄ መልሱን ስነግርሽ ከናንተ ዘመንና ትውልድ ጋር አይሄድም። ስለዚህ እኔ አልነግርሽም አልኳት። በኋላ በስጨትም ማለች፣ አዘነችም፣ ብቻ ሄደች። እንደገና ተመልሳ በሌላ ቀን መጣ፣ አሁንም ጠየቀች። ንገረኝ ለምን አትነግረኝም አለች። አይ እንግዲህ የመጨረሻ ቃልሽን ከሰጠሽኝ ብቻ ነው መነግርሽ፣ ማለትም በቃ እምለውን ነገር በሙሉ ብዬ እስከምጨርስ አልኳት። እሺ በቃ እሰማሃለሁ፣ እታገሳ። የት ሄዳለሁ? ኮቪድ ነው፣ ቤት ውስጥ ነኝ፣ ተናገር አለች። ከዛ በኋላ እሺ ተቀመጭ አልኳት። ትልቁ የጥበብ የመጀመሪያው መንገድ አልኳት መስማት ነው። መጽሐፍ ቅዱስ የጥበብ መጀመሪያ እግዚአብሔር መፍራት ነው አይደል የሚለው? እና ሰው ይሄንን ካልሰማ ራሱ ገብቷቸዋል። መስማት ነው መጀመሪያ። እና እናንተ ደግሞ መስማት አትችሉም። እያናገርኩሽ ወይ ስልክሽን ታያለሽ። ታውቃላችሁ ልጆቻችሁ እኮ
እናንተ ምን ያህል ሴንስ እንደምታረጓቸው አላውቅም እንጂ ስንት ጊዜ ስክሮል እንደሚያደርጓችሁ ታውቃላችሁ? እናንተ እያወራችሁ እነሱ ስክሮል ነው የሚያደርጓችሁ። ስልኩን እኮ አይደለም እናንተ ይሞክሩታል ድንገት ከሰራ ብለው እንደዚህ ሲያደርጉ እናቴም አባቴም አብሮ እዛው ስክሮልድ ውሸት ይመስላል አይደል? ግን የዚህ ነው ያለ አዲክሽን አለው እና ለመስማት አቅም የለሽምና እንዴት ነግርሻለሁ ብዬ ተጨንቄ ነው አልኳት። ምክንያቱም አልኳት ሰው እግዚአብሔርን ከሰማ ጥበበኛ ነው። ሰው በእድሜ ከሱ ከፍ ያለውን ሰው መስማት ከቻለ ጥበብ ያገኛል። ሰው በአጠቃላይ መስማት ከቻለ ነው። እናንተ ደግሞ መስማት አትችሉም። አንድ ጥያቄ ጠይቀሽ መልስ ስመልስ አረፍተ ነገሩን ሳልጨርስ ሁለተኛውን ጥያቄ ትጠይቅኛለሽ። እንደዚህ አይደለም የዚህ ዘመን ልጅ። ለምንድን ነው ቶሎ ብለህ ንገረኝ? ምን በተለይማ ተሳስታችሁ አትበሉ። ይኸውልሽ ካላችሁ ሄደዋል፣ እነሱ ሄደዋል። በቃ ምንም አያደርግላቸውም። ጊዜ ማቃጠል ነው ለነሱ። የቸኮሉ ይመስላሉ፣ የትም አይሄዱም። በጣም የሚገርማችሁ ነገር ከዛን ቀን ጀምሮ ምክንያቱም ብዙ ቀን ኮንቨርሴሽን ፈጥራለሁ፣ ለማውራት ፈልጋለሁ ከልጆቹ ጋር እና ቁጭ ትላለች መጣ። ያው የኮቪድ ጊዜ ነው እንደምታውቁት፣ 1 ዓመት 2 ዓመት ቤት ናቸው እና ማውራት ሲጀምር የትም አትሄድም። 1 2 ምንም አይነት ኢንተራፕሽን የለም፣ ጣልቃ አገባም። ዝም ብላ መስማት ጀመረች። እሺን እስቲ ቆይ ልሞክራት ብዬ ደቂቃውን እየጨመርኩ 1 ሰዓት 2 ሰዓት ባወራት ትሰማለች። ከዛ ምን አልኳት? አሁን ጎበዘሻል አልኳት። ይኸውልሽ አልኳት የቃሉ ብዙ ጥያቄ ያላት እንደወጣት። አሁን አንቺ እግዚአብሔርን ቃል ስታነቢ እግዚአብሔር ገና ሊናገርሽ ሲል አንቺ በጥያቄ ታጣድፈዋለሽ። ስለዚህ እሱንም ዝም ብለሽ ስሚው አልኳት። ሄደች። በየቀኑ የእግዚአብሔርን ቃል ታጠናለች። ከ6 ወር በኋላ እዛው ኮቪድ ላይ መጣች እና ምን አለችኝ? ዳዳለች። አዎ በጣም የሚገርም ነው። ቃሉ ይገባኝ ጀመር። ቃሉ የሚገርም አይደል? እንደዚህ ነው እንዴ እግዚአብሔር ቃል እያለች ከልጅነቷ እኮ ስትማር ነው። ግን እንዴት መቼ ሰምተው። ከዛ ምን አለችኝ መሰላችሁ? ለካ እግዚአብሔርን እስከ ዛሬ ድረስ ፍርድ ቤት አቁሜ ስካሰው ነው የኖርኩት። ከምሰማው ይልቅ በጥያቄ ሳፋጥጠው ክሮስ ኩዌስችን እንደሚባለው ሳፋጥጠው ነው የኖርኩት። ለካ ጸጥ ብዬ ስሰማው ኦሬዲ 50% ጥያቄ የተመለሰ። ሁለተኛ ደግሞ አንድ ነገር ገባኛለች። ሁለተኛ የገባኝ ደግሞ ምንድነው አለች? ለካ ራሱ ብዙ ጥያቄዎች ራሳቸው ስህተት ነበሩ። መስማት ስለማልችል ነው ስህተት ጥያቄ የምጠይቀዋለች። መቆየት ለዚህ ዘመን እኔ ይቅርታ አድርጉልኝና በወጣቶች አወራን እንጂ ትልልቆችም እየተፈተንን ያለነው። እስቲ ምንድነው አሁን ያነበብነው ቃል የጀመርነው ቃል የሚለው? እግዚአብሔርን ደጅ ጠናለሁ። ደጅ መጥናት ማለት ምን ማለት ነው? ኃይሉ ያለው ጉልበቱ ያለው አቅሙ ያለው ያንን ሰዓት የሚቆጣጠረው ደጅ የሚጠናው ነው እንጂ ደጅ የሚጠናው አይደለም። እየሰማችሁኝ ነው? ደጅ የሚጠናው ሰው ምንም ቁጥጥር የለውም። ደጅ የሚጠና ሰው ደጅ በሚጠናው ሰው እጅ ስር ነው ያለው። እየሰማችሁኝ ነው? ስለዚህ ደጅ የሚያስጠናው ወይም የሚጠናው ሰው ወይም ጌታ ብንል በዚህ ኮንቴክስት እሱ እንደወደደ ነው እንጂ ደጅ የሚጠናው እንደወደደ አይደለም። ስለዚህ ይሄ ገብቶት ምን አለ ዘማሪው? እግዚአብሔርን ደጅ ጠናለሁ ካለ በኋላ ነፍሴም በትዕግስት ትጠብቀዋለች። ሃሌሉያ! ነፍሴ በትዕግስት ትጠብቀዋለች። until he shows up እስከሚመልስ ራሱን እስከሚመጣ እስኪፈልግ ትጠብቀዋለች። ከዛስ
በቃሉም ተስፋ አደርጋለሁ። እሱ እስከሚመጣ ድረስ ከዚህ በፊት የሰጠኝን መልህቅ ይዤ እጠብቀዋለሁ። እግዚአብሔር የተባረከ ይሁን። ከዛስ ዘባዳሪ ንጋትን ከሚጠባበቅ ይልቅ ዘባዳሪ ንጋትን ከሚጠባበቅ ይልቅ ነፍሴ ጌታን ትጠብቃለች። ዛሬ ከባረካችሁ ለአንድ ሰው ቀስ ብላችሁ እግዚአብሔር እሱን በመጠበቅ ይባርክህ በሉት። እስቲ ለአንድ ሰው በፊቱ የምትቆይ ሰው ያደርግህ በሉት። እግዚአብሔር ፊት የምንቆይ ሰዎች ያድርገን። እግዚአብሔር የተባረከ ይሁን። መቆየት ስንል አንድ የጊዜ ርዝመት ነው። ሁለት በመቆየት ውስጥ መጠባበቅ አለ። እነዚህ ደግሞ በጣም ለአሁን ላለንበት ዘመን አድካሚና አሰልቺ ሁሉ ነገር ፈጣን በሆነበት ዘመን ውስጥ በፍጹም ከባድ ነገር ሆኖብናል። ታውቃላችሁ ብዙ ጊዜ ከመጸለይ ይልቅ አማካሪ ፍለጋ የሚያዞረን ችግራችን ምንድነው? እግዚአብሔርን መጠበቅ ፈተና ሆኖብን ነው። እኔ ዛሬ ግን አንድ ነገር ልበላችሁ፣ ብንጠብቀው የሚመጣ ጌታ ነው። አሜን። በፊቱ ብንቆይ ራሱን የሚገልጥ ጌታ ነው። እግዚአብሔር የተባረከ ይሁን። ምን አለ መዝሙር 40 ላይ ደግሞ ሲናገር እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ጩኸቴንም ሰማ። ሃሌሉያ። እግዚአብሔርን ምን አልኩት? ደጅ ጠናሁት እርሱም ጩኸቴን ዘንበል አለልኝ ጩኸቴንም ሰማ። መቆየት ትርፍ አለው በሉ እስቲ። እንጂ ኪሳራ አይደለም። ነቅቶ እግዚአብሔርን በተስፋ መጠባበቅ ኪሳራነት አይደለም፣ ስራ ፈትነትም አይደለም። እግዚአብሔር የሚደርስ አምላክ ስለሆነ የሚመጣ አምላክ ስለሆነ ነው የምንጠብቀው። እንዲያውም የሚጠባበቅና ደጅ የሚጠና ሰው በእግዚአብሔር ጊዜ ያረፈ ሰው ነው። አሜን። እግዚአብሔር የተባረከ ይሁን። በእግዚአብሔር ጊዜ እግዚአብሔር በሚሰራው በራሱ ጊዜ ያረፈ ሰው ነው። እግዚአብሔር በሰው ሰዓት አይሰራም፣ በራሱ ሰዓት ነው የሚሰራው። ቅድም ወንድማችን ዳዊት ሁሌ የምወደውን በጣም ልቤን የሚነካኝን መዝሙር ዘምሯል። ከጊዜ ውጭ ሆነ በጊዜ የምትሰራል። ታይም እሱ ላይ ሩል አያረግም። እግዚአብሔር ላይ ጊዜ አይገዛም፣ ጊዜን ይገዛል እግዚአብሔር። ስለዚህ ነው እግዚአብሔር ቆይ እመጣለሁ ብሎ ተስፋ ከሰጠ፣ እግዚአብሔር ተጠባበቀኝ ብሎ ካለ ከምር እግዚአብሔር ጊዜውን ገዝቶታል፣ ተቆጣጥሮታል። ለኔ ዘገየ ቢመስል ለሱ ያው ነው፣ በሰዓቱ መጥቶ የሚሰራ አምላክ። ይሄ በቆይታ ውስጥ ያሉትን መገለጦች መለማመድ መጀመር በህይወታችን በጣም ያስፈልገናል። ይሄ አንድ ሰው ሁላችንም የምናውቀው ይመስለኛል። መጽሐፍ የምታነቡ ሰዎች ሁሉ የጆርጅ ሙለርን ታሪክ ታውቃላችሁ አይደለም? እና ጆርጅ ሙለር የሚታወቅበት ነገር ምንድነው? ሁሉ ጊዜ እምነቱ በእግዚአብሔር ነው፣ ሰላሙ በእግዚአብሔር ነው፣ እረፍቱ በእግዚአብሔር ነው። የፈለገ ከባድ ነገር 10,000 በላይ ህፃናትን ሲያሳድግ አንድ ቀን ባካችሁ ስጡኝ ብሎ ለምኖ አያውቅም፣ ፈንድሬዝ አድርጎ አያውቅም። ታሪኩ እንደዛ ነው። ሁሉ ቀን ግን እግዚአብሔርን ተስፋ የሚያደርግ ሰው የሚጠብቅ ሰው ነው። ቁጭ ብሎ ጧት ቁርስ የለም ሲባል እግዚአብሔር ይደርሳል ብሎ የሚያምን ሰው ነው። ለ2,000 ህፃናት እግዚአብሔር ይደርሳል ብሎ የሚያምን ነው። ስለዚህ ዳቦ ቤት ያለው ሰውዬ እንቅልፍ ተነስቶ አንዱ ታሪክ ሳነብሱ ነው የሚለው፣ እንቅልፍ ተነስቶ መጥቶ ለልጆቹ ትኩስ ዳቦ ጋግረው ሰር ተብዬ ነው ብሎ አምጥቶ ይሰጣል። ምንም በሌለበት ወተት የያዘ መኪና ተሰብሮብኝ ከሚበላሽ እነዚህ ልጆች ይጠጡት ብሎ በር ላይ ይሰጣል። ይሄ ሰው ግን ምን ያደርጋል? ምንም ነገር ይምጣ እግዚአብሔርን ተስፋ ያደርጋል፣ ይጠባበቃል። አረ እግዚአብሔርን እረፍት ዛሬ ይስጠን። አሜን አሜን። እንደዚህ ያለውን እረፍት እግዚአብሔር ያደርግልን። በመኃልየ ዘሰሎሞን ምዕራፍ 3 ቁጥር 5 ላይ እናንተ የኢየሩሳሌም ቆነጃጅት ራሱ እስኪፈልግ ድረስ ፍቅርን እንዳታስነሱት ወይም እንዳትቀሰቅሱት ያለችውን ስሙ። በሚዳቋና በሜዳ ዋሊያ አማጽናችኋለሁ። ምን አለች? ራሱ እስኪፈልግ ድረስ። ሃሌሉያ።
ስንት ጊዜ ነው ጌታን ያጣደፍ ነው ያሯሯጥ ነው? መልስ ካልመለስክ እሄዳለሁ ያለው። እኔ በምልህ ሰዓት አድርገው፣ ካላደረከው እኔ ሌላ መፍትሄ እፈልጋለሁ እያልን የኖር ነው ህይወት። እግዚአብሔር ፊት መቆየት ህይወት መሆኑን የረሳንበት፣ በረከት መሆኑን የረሳንበት። ክብር ለኢየሱስ ይሁን። በረከትና ህይወት እኮ ነው እግዚአብሔር ፊት መቆየት። በፊቱ መቆየት ለኛ ክብር ነው። ደጅ የሚጠና አምላክ ነው። እሱ ያላት እዚህ ይላችኋል ዮሐንስ ወንጌል ምዕራፍ 4 ላይ ለዛች ሴት ለሰማርያዊቷ ሴት ያላት እኔ ዛሬ የጠየቅኩሽ ነው አላት። ነገር ግን የእግዚአብሔርን ስጦታና የሚያናግርሽን ብታውቂ ኖሮ አንቺ ትለምኚው ነበር ነው ያላት። የምንለምንበት ዘመን አቁሞ የምንለምንበት ዘመን እግዚአብሔርን ያድርግልን። አሜን። እግዚአብሔር እኛን መለመን ያቁም። እኛ ጌታ የምንጠብቅ ሰዎች እንሆን። ክብር ለኢየሱስ ይሁን። ጥቂት ነገሮች ነው የምነግራችሁ በመቆየት ውስጥ ስላለው መገለጥ። ለምን ይሄንን ነው መልእክት የምትናገረው ብላችሁ ብትሉኝ፣ በዚህ ዘመን ጸሎታችንም አጭር፣ እግዚአብሔር ፊት ያለን ነገር አጭር፣ ሁሉ ነገር አጭር ነው። ጌታ ፊት ስንቀርብም ቷ አድርገን ቶሎ የቀኗን የዕለቷን ብለን እንደ ምጽዋት ጥለን ከዛ በኋላ ብድግ ብለን እንሄዳለን። እኛ የምንለው ምንድነው? ጸልየናል ነው። በድሮ አባባል እንግዲህ ብዙ ሰዎች የሚሉት ቋንቋ አላቸው። ጸሎቴን አድርሼ የመጣው ይላሉ። እስቲ አጠገባቸው ያለውን ሰው አድርሰህ እዛው ቅር በሉት። አድርሰን እየመጣን ነው መከራ ውስጥ የገባን። ምክንያቱም ነግሬዋለሁ ነው። ገብታችኋል አይደል? እግዚአብሔር ነግሬዋለሁ። ሰማሁት እኮ አይደለም እሱ ነገረኛል፣ ነግሬዋለሁ። እግዚአብሔር በመቆየት ህይወት ውስጥ ይክተተን። የጸሎት ደቂቃዎችን ቻችን መርዘም ይጀምሩ። በእግዚአብሔር ፊት ትንሽ እስቲ እንረጋጋ። እስቲ እግዚአብሔር ይናገር። እስቲ እግዚአብሔር የፈለገውን በእኛ ህይወት ውስጥ ለመስራት ይምጣ። እኛ እኮ ይውላችሁ እቺ የሱላማጢሷ ሴት ያለችው ቃል እኮ ነው። እናንተ ቆነጃጅት እሱ እስኪፈልግ ድረስ ፍቅር እስኪፈልግ ድረስ አታነሳሱት። ምን ማለቷ ነው? እሱ በራሱ ጊዜ ነው የሚመጣው። እሱ በራሱ መንገድ ነው የሚሰራው። ስለዚህ ጠብቂው እንጂ አታስቸኩዩ። ያዕቆብን በጵኒኤል ታሪክ ላይ ስንመለከት ዘፍጥረት 32 ከ22 እስከ 32 ላይ ያለው ታሪክ ሁላችንም ብዙ እግዚአብሔር ቤት የቆየን ሰዎች የምናውቀው ታሪክ ነው። በያዕቆብ የህይወት ታሪክ እስከ ዘፍጥረት 32 ላይ የጵኒኤሉ ኤክስፒሪየንስ ድረስ ሁሌ በእግዚአብሔርና በሱ መሃል ፕሮግራም ካለ የፕሮግራሙ መሪ ያዕቆብ ነው። እስከዛ ቀን ድረስ ብቻ ይሄን ካደረክልኝ፣ ይሄን ከሰራህልኝ እኔ ይሄን ያለ ዲሉን የሚያመጣው ማን? ያዕቆብ ነው። ይሄ ሁሌ ዲሉ ባለ እግዚአብሔር ጋር ዲል ሲያደርግ እሱ ነው አፐር ሃንዱ እሱ ነው። እኔ እንደምል ያለው ነው። እግዚአብሔር ዝም ብሎ ያየዋል። ይሄ ሰው በዛ መንገድ ይሄዳል። አንድ ቀን ግን መመለስ ሲኖርበት ከላባ ቤት አምልጦ ወጥቶ የሁለት ክፍል ሰራዊት ይዞ ሲገባ ኤሳው እንደሚጠብቀው ያውቃል። የዚህ ቀን ሆድ ቁርጠት ነው። ምንድነው የማደርገው? ጭንቀቱ ይታያቸዋል። በጣም የተጨነቀበት ዕለት ነው። ስለዚህ ሁሉን አሳልፎ ሌሊቱን በሙሉ ሲታገል አደረ ይላል። እንደዛ አይነት ናይት ከእግዚአብሔር ጋር አሳልፎ አያውቅም። ከሱ ተርም እስኪወጣ ድረስ ከሱ የንግግር መድረኩን እግዚአብሔር ነጠቀው። ስለዚህ እንዴት አደረገ ይላል? የጭኑን ሹልዳ መታ ይላል የእግዚአብሔር ቃል ሲናገር። የዛን ዕለት ማነከስ እስኪጀምር ድረስ እስኪያመው ድረስ የጭኑን ሹልዳ ተመታ። ያዕቆብ አለው እስከ ዛሬ ድረስ በራስ መንገድ ሄደሃል። እስከ ዛሬ ድረስ በራስ ተርም ተመላልሰሃል። አሁን ግን እምልህን ትሰማለህ። this is your day። ከዚህ በኋላ ስምህ ያዕቆብ አይባልም እስራኤል ይባላል አለው። ያችን ናይት ከእግዚአብሔር ጋር ባይቆይ ኖሮ ያ ሁሉ ነገር እንደሌለ ታውቃላችሁ። አጠገባችሁ ያለውን ሰው ባርካለሁ፣ በእግዚአብሔር ፊት መቆየት የህይወት ስርዓት ይሁን በሉት። አሜን።
በሉቃስ ምዕራፍ 1 ላይ ሄደን ስንመለከት የዘካርያስ የኤልሳቤጥ ባለቤትን ስንመለከት እንዲህ የሚል ቃል አለ። ሉቃስ 1:21 ላይ በዚህ ጊዜ ሕዝቡ ዘካርያስ ከቤተ መቅደሱ ሳይወጣ ለምን እንደዘገየ በመገረም ይጠባበቅ ነበር ይላል። በቀኑና በስርዓቱ በተራው ገብቶ ነበረ። በተራው በገባ ዕለት ውስጥ ያው ተራውን ሲጨርስ ምን ማለት አለበት? መውጣት አለበት። ነገር ግን አልወጣም። አለመውጣቱ ሕዝቡን አስጨነቀው። ይሄ ነገር ምንድነው? ምን እየተፈጠረ ነው ያለው? ምን እየተካሄደ ነው ያለው? ምክንያቱም በዛ ዘመን ከዛ ቤት አንዳንድ ሰው በገመድ ተጎትቶ ሊወጣ ስለሚችል ማለት ነው። እንዴት ነው ይሄ ነገር ብለው ሲጨነቁ፣ መቆየቱ ግን ለዘካርያስ ደግ ነበር። በእግዚአብሔር ፊት በቆየ ጊዜ የእግዚአብሔር ድምፅ ወደ ዘካርያስ መጣ። በህይወት ዘመኑ ያላለመውን ያላቀደውን ይሆናል ብሎ ያላሰበውን ነገር እግዚአብሔር በሱ ህይወት መናገር ጀመረ። እኔ ይገርማችኋል፣ ምን ተምረሃል በህይወትህ በሉኝ። አሁን እኔ ከማስተምራችሁ በላይ የገባኝን ነገር ልንገራችሁ። በእግዚአብሔር ፊት መቆየት ስትጀምሩ ከዚህ በፊት ተከፍቶ የማያውቅ ሰማያዊ ዓለም በላያችሁ ላይ መከፈት ይጀምራል። የእግዚአብሔር ድምፅ ብዙ ሰው ጌታን እንዴት ነው የምትሰማው ይላል። እንዴ ሲሮጡ የታጠቁት ሲሮጡ አገር ለአገር እየዞርኩኝ እንዴት ልስማው? በእግዚአብሔር ፊት መቆየት እያቃተኝ እንዴት ልስማው? ሰሞኑን ስለ ወርሺፕ አስተምር ነበር አይደለም? ወርሺፕ እኮ አንዱ ትልቁ በረከቱ ምን እንደሆነ ታውቃላችሁ? ያቆያችኋል። ማለትም ስለ ወርሺፕ ስል በዝማሬ ውስጥ ያለውን ወርሺፕ ማለት ነው። አይዟችሁ፣ የህይወት አይደል፣ የህይወት ከዛ ያለፈ ነው። ግን አሁን ሰው ቢያመልክ ማለት እዚህ ቆመን ብናመልክ ራሱ መቆየታችን ውስጥ እኮ የእግዚአብሔር ነገር እንዲመጣ እድል ይሆናል አይደል? አንዳንድ ሰው አይታችኋል፣ ሲመጣ ቤታችሁ ቁጭልና እንዲያውም ከሱ ይልቅ እንደዚህ ልንገራችሁ፣ ስልክ ስትደውሉ ምን ልርዳ ይልሃል። ሌላ ነገር አታውራ ማለቱ ነው። ምክንያቱም በጣም ወዳጃችሁ ጋር ስትደውሉ እሺ ደህና ነህ ነው የሚለው ወዳጅ ሲሆን፣ ወዳጅ አይደለሁም የሚልህ ግን ሰውየው ምን ልርዳህ ነው። ያው እዘዘኝ የምትለው እና ልክ እኔ ሰው ምን እንዳትሉኝ፣ ምን ልርዳ ካላችሁኝ ደህና ዋል ነው የኔ መልስ። ማለት እኔ ለወዳጅነት ደውዬ ሰው ምን ልርዳ ካለኝ ማለት ነው። ለስራ ደውሎ ሰው ስራውን ሊናገር ይችላል። ምክንያቱም ከጉዳይ ውስጥ እንውጣ። አረ አሜን። ጉዳይ ህይወታችንን አይግዛ፣ ነገሮች ህይወታችንን አይግዙ። እስቲ እግዚአብሔር ፊት እንቀመጥና እግዚአብሔር በእኛ ህይወት የሚሰራውና የሚጀምረው ነገር ይኖር። እስቲ እግዚአብሔር ራሱ ይምጣና እፈልግሃለሁ እፈልግሻለሁ ለዚህ ይበለን። እስቲ እግዚአብሔር እስቲ እንጠብቀው። አንዳንድ ጊዜ እኮ በእግዚአብሔር ፊት መቆየት፣ በጸሎት በፊቱ መጽናት የሚያቀተን እኮ ብድግ ብለን እኮ ያው የለመድነውን ዩቲዩብ ለማየት ወይ የሆነ ሶሻል ሚዲያ ለማየት ወይ ደግሞ የሆነ ሰው ጋር ለመደወል ነው። ሲያጠገባችሁ ያለውን ሰው ይደርሳል በሉት። 24 ሰዓት ነው ያለህ በሉት። ጌታ ከረዳችሁ የጊዜያችሁን ማስራት ስጡ። ሁሉ ቀን ላለው እንደሱ ነው። 2 ሰዓት ከ40 በቀን ውስጥ ከፋፍለን እንኳን ለጌታ ስብስብ ብለን እንስጠው። ተሰሙኛላችሁ? የጊዜ አስራት እስቲ እንስጥ። 2 ሰዓት ከ40 ማለት ከፋፍሉትና በ24 ሰዓት ውስጥ ማለዳ ላይ የሆነ ደቂቃ፣ ቀትር ላይ፣ በምሽት እስቲ እናውራው፣ እስቲ ያናግረን። አንዳንድ ሰው ያናገራችሁት ምን ትላላችሁ? ከቀልብ ሆነ ስማኝ። ምክንያቱም የለም ቀልቡ። ዘካርያስ በመቆየቱ ውስጥ የእግዚአብሔር ድምጽ ነበር ወደ ህይወቱ የመጣው። በሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ ጌታ ሲናገር እንደዚህ ያለ ለሐዋርያት፣ ከነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ አላቸው። እስቲ መጠበቅ በሉ። ስትጠብቁ ተጠባበቁ። አሜን አሜን። በኤክስፔክቴሽን ማለት ነው። መጠበቅ ብቻ ሳይሆን ያደርገዋል፣ ያለውን ይፈጽማል። እግዚአብሔር ይመጣል፣ ይጎበኛል፣ ይዳስሳል። አማኞች ሁኑ። እግዚአብሔር የተባረከ ይሁን። ስለዚህ ምንድነው ያላቸው ጌታ? እንዳትወጡ። ለምን? ቆዩና አብ የሰጠውን የተስፋ ቃል ጠብቁ።
አንዲት እህት እኔ 16 ዓመት በመንፈስ ቅዱስ እንድሞላ ተጸልዮልኛል፣ ጸልያለሁ፣ ምንም የሆነ ነገር የለም የምትል እህት ነበረችና አንድ ቀን ፕሮግራም ቤት ውስጥ ነው እያደረግን እያለ ለካ እንደዛ በጌታ ፊት ስንቆይ የዛንም ቀን ትታው ነበር ይሄን ጸሎት ለረጅም ጊዜ እና የዛን ቀን በውስጧ እንደገና ተመልሶ ተነሳና ያ ጸሎት ጌታ ሆይ እኔ ብዙ ጊዜ ለምኜ ተስፋ ቆርጬ ትቼዋለሁ እና እንደው እሺ አሁን እንኳን ረጅም ሰዓት ባንተ ፊት ነን እንደው አንድ ነገር ብታረግ እያለች ለካ እንትን ትላለች። ምንም ነገር የለም። ከምሽቱ ምናልባት 1 o'clock 2 o'clock ጨረስን። ሁሉም ወደ የራሱ ቦታ ሄደ። ክፍሏ ገብታ መተኛት አቃታት። ተንበረከከችና ጌታ ሆይ እኔ እንጀራ ልጅ አይደለም ልጅ ነኝ እባክህን እያለች እየጸለየች ለካ እንቅልፍ ይዟት ሄዷል እና 6 o'clock ድረስ እዛው እንደተንበረከከች ተኝታለች። ብዙ ቀን እላለሁ እኔ ደክሞኛል ብላችሁ ቤታችሁ ከምትቀሩ ትራስ ይዛችሁ ነውና እዚሁ ተኙ። የሆነ የእግዚአብሔር ነገር ያገኛችኋል። በጣም የሚገርም ተንበርክካ በኋላ ነው እኮ የሆነ ወይ ታሪክ የምታጫው ተንበርክኬ አለች 6 o'clock ላይ ብንን ብዬ ስነሳ ምንም ሰከንድ አልፈጀብኝም አለች። ማጉረምረሜን ለመቀጠል ልክ በማለተኛች አልመሰላት። ቀጥታ ኧረ ጌታ ሆይ ልትል ስትል በልሳን እየተናገረች እኛ ያለንበት ክፍል ድረስ መጣ። እኔና ባለቤቴ በተኛንበት እዛ ገብታ ብርግድ አርጋ ስትገባ እኛ ደንግጠን ከእንቅልፋችን ተነስተን ቀና ስንል እሷ በልሳን ነው የምታወራው። ፓስተር ምንድነው ስላት ዝም ብላ የምታወራው በልሳን ምንም መነጋገር ስላልተቻለ እዛው በተኛውበት እኔ አይኔን እያሽ አልቆጥ እሷ በልሳን እየተናገረች ሄደች። አይገርማችሁ ባካችሁ ምንም ቢዘገይ እግዚአብሔር ሁሉ ጊዜ በስፍራው ነው። በጊዜ የሚሰራ አምላክ ነው። በራሱ ጊዜ ይሄ መጠባበቅ በእግዚአብሔር ፊት መቆየት። ጌታ አንድ ነገር አስተማረኝ። አንተ እስክትመጣ ምን ላድርግ አልኩት። እኔ ብዙ ዘመን በዘመኔ እግዚአብሔር የጠበቅኩበት ነገር የቆየሁባቸው ብዙ ነገሮች አሉ በህይወት በጣም ረጃጅም ከባባድ ነገሮች እና በዛ ዘመን ምን እንደማረግ አንዳንዴ ይጨንቀኛል። እና አንዳንድ ሰው ደግሞ ትምህርት ያስተምራችኋል። በተለይ እንደዚህ አይነት ትምህርት አለ። በቃ ስንቴ ነው የምትጸልየው? አቁም። አንዴ ጸልያል በቃ እመን። በቃ ጥሩ ነበር እሱን ሁሉ አድርገን እኛ ብንገላገለው። ግን ችግሩ ምንድነው? እንቱኒ ጥያቄ ይመጣል። እና እግዚአብሔር አንድ ቃል ሰጠኝ። worship while you wait አለኝ። እቺን ቃል ሰጠኝ። ያመለክ ጠብቀኝ። ሃሌሉያ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ ይሄዳሉ፣ አይደክሙም፣ አይታክቱም ይላል። ለካ በመጠበቅ ውስጥ እግዚአብሔር አንተ ላይ የሚጠብቀው መታደስን ነው፣ መድከምን አይደለም። ለምን? መምጣቴ አይቀርም። በደጅህ ይመጣል፣ በቤትህ ይመጣል። ስለዚህ በእግዚአብሔር ፊት ስንቆይ የሚመጡ መገለጦች አሉ። እግዚአብሔር የሚያመጣቸው ነገሮች አሉ። ዕንባቆምን ስንመለከት ዕንባቆም ምዕራፍ 1 እና ምዕራፍ 2 ላይ በጥያቄ የተሞላ ሰው ነው። በብዙ ጥያቄ የተሞላ ሰው ነው። ዙሪያውን ሲያይ አካባቢውን ሳይ ያልጠየቀው ጥያቄ የለም። አሁን እዛው አስገብቼ ማስተማር አልችልም። በጥያቄ የተሞላ ሰው ሆኖ እያለ ግን እግዚአብሔር በራሱ መንገድ ወደሱ መጣ። በመጣ ጊዜ እግዚአብሔርም የተናገረውን ነገር ዛሬ ሲናገር ምዕራፍ 3 ላይ እናያለን። እግዚአብሔር በዛ ቆይታ ውስጥ በዛ ጮህት ውስጥ በዛ ነገር ውስጥ እግዚአብሔር ፊት ደስ የሚለው ነገር እግዚአብሔር ፊት ነው ቢጮህም። ግን እግዚአብሔር መጣ። ሲመጣ ግን መጀመሪያ መልስ አይደለም የመጣው፣ እግዚአብሔር ነው የመጣው። እግዚአብሔር ስሙ ይባረክ። ከመልሱ በፊት አምላክህን ጠብቀው። ከዛ ምን አለ መሰላችሁ? ምንም እንኳን በለስ ባታፈራ አይደል ያለው፣ በወይን አረግ ፍሬ፣ እርሾች መብልን፣ ከብቶች ከጋጣው። አይገርማችሁም? ምንም መልስ ሳይመለስ እኔ ግን በእግዚአብሔር ደስ ይለኛል።
በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። እግሮቼን እንደዋላ እግሮች ያደርጋል፣ በከፍታዎች ላይ ያስኬደኛል። አይገርማችሁ? በመጠበቅ ውስጥ ያለ መገለጥ አለ። እኔ አንድ ነገር ልንገራችሁ። ጸልያችሁ እግዚአብሔር ፊት ተግታችሁ እግዚአብሔር መልስ ከመመለሱ በፊት ራሱን ይግለጥላችሁ። እንዲያውም ትልቁ ችግራችን ይሄ ነው። እግዚአብሔርን ሳናየው መልሱን ብንቀበል የተቀበልነው መልስ ያጠፋናል። ራሱ እግዚአብሔር ባርኮን አይደለም እንዴ መልሰን እግዚአብሔርን የምንተው? ለምን? እግዚአብሔር አልበራልንም። ለምን? እኛ የምንጠብቀው መልሱን ነው። አይናችን በጥያቄ መልስ ላይ ነው እንጂ በእግዚአብሔር ላይ አይደለም። የምንጠባበቀው እግዚአብሔርን መሆን አለበት። ትዕግስት የሚለውን ቃል ስታስቡ የምንታገሰው ኢዮብ ብሏል በመጽሐፍ ቅዱስ ላይ መከራውን እታገሳለሁ ይላል ኢዮብ። ግን የምንታገሰው ማን እንደሆነ ታውቃላችሁ? የሚደርሰውን እግዚአብሔርን ነው። እግዚአብሔርን ታገሰው፣ መከራውን መታገስ አቁም። ለምን? መከራውን ብትታገሰው መከራ ነው። እግዚአብሔርን ብትታገሰው ግን ይደርሳል። እግዚአብሔር በዛ ውስጥ ይመጣል። መከራውን የምንታገሰው ሳይሆን እግዚአብሔርን የምንታገሰው ምን ማለት ነው? አይኖቻችን በእግዚአብሔር ላይ። እኔ እናንተ ሁላችሁ እጅግ የተለያችሁ ወርሺፐሮች እንድትሆኑ ጸሎቴ ነው። ለምን እንደሆነ ታውቃላችሁ? እግዚአብሔርን ስታመልኩት እግዚአብሔር በፊታችሁ ገኖ ይሳላል። መስቀሉ በፊታችሁ ይሳላል። ጌታ ከብሮ ደምቆ በፊታችሁ ይታያችኋል። ከጥያቄው በላይ ራሱን እግዚአብሔርን ታዩታላችሁ። በጣም የሚያስደንቀኝ ነገር አንዱ ሰው እግዚአብሔርን ማየት ከጀመረ ስለ መልስ አያስብም። የጸሎትን መልስ ከማሳደድ ጸሎት የሚመልሰውን እግዚአብሔርን እንፈልገው። አሜን። ጥያቄው አንድ ነው። በማን ነው ላይ አይንህ ያለው ነው? ጥያቄው ላይ ወይስ በጌታ ላይ? ትንሽ ከነበሩት ሐሳቦች ጠቀስ አድርጌ ልለፍ፣ እየጨረስኩ ነው። በራእይ ምዕራፍ 1 ላይ የአብያተ ክርስቲያናት ጉዳይ በእጅጉ ዮሐንስን አሳስቦት ባለ ጊዜ ቤተክርስቲያን በብዙ ነገር እያለፈች ስለነበረ ቁጥር 10 ላይ ምን ይላል? በጌታ ቀን በመንፈስ ነበሩ ይላል። በጌታ ቀን በመንፈስ ነበሩ። አጠገባቸው ያለውን ሰው እንደዚህ በሉት፣ ምንህ ተነካ በሉት። ሰው በዓለም በቃኝ ግዞት ገብቶ በመንፈስ መሆን ችሏል በሉት እስቲ ለአንድ ሰው። ዓለምንም አጃቢ፣ ዓለምንም ሙዚቃ፣ ዓለምንም ሰባኪ፣ ዓለምንም በመንፈስ። ይሄ ሰው እኮ ግዞት ውስጥ ነው ያለው። ነገን የሚያይበት ነገር የለውም በሚታየው ዓለም ውስጥ። እዛ ቦታ ላይ ሆነ ደስ አለኝ ለማለት ብዙ አመች አይደለም። አላለም ደስ ይለኛል ልትል አትችልም በፍጹም። ብዙ ነገር የሚታይበት ነገር የለም። ምናልባት መሞቱን ይሆናል የሚጠብቀው፣ አላውቅም። ጭው ያለ አይላንድ ላይ ነው ፍጥሞ ማለት፣ ደሴት ላይ ነው። በዛ ውስጥ እያለ በጌታ ቀን በመንፈስ ነበርኩ አለ። እግዚአብሔርን የሚጠብቁ ሰዎች በህይወታቸው ይሄ ልማድ ያላቸው ሰዎች፣ እግዚአብሔርን መጠባበቅ የሚያውቁ ሰዎች፣ እነዚህ ሐዋርያት ተምረዋል ይሄንን ከጌታ። ይሄንን የሚያውቁ ሰዎች በመጠበቃቸው ውስጥ የሚያመልኩ ናቸው። ሃሌሉያ። እኔ ዛሬ አንድ ነገር ልንገራችሁ። ብዙ የጸሎት መልስ የምትጠብቁ፣ ብዙ እግዚአብሔርን የምትጠብቁበት ነገር ያላችሁ ሰዎች ቤታችሁ ውስጥ ቅኔና ዝማሬ፣ አምልኮ፣ ውዳሴ ይመለስ። የሰቀላችሁትን ነገር አውርዳችሁ እንደገና ለእግዚአብሔር ክብርን አምጡ። ቤታችሁ በምስጋና ይሞላ። የሁላችሁ ጥያቄ ችግሩ የሰውን ህይወት ያደርቃል። ጥያቄ እኮ በጣም ነው የሚያደርቀው። ሁሉ ጊዜ ለምን እኔ ከምፈራው ጥያቄ አንዱ እግዚአብሔር ፊት መናገር የማልችለው ለምን የሚል ጥያቄ። እኔም ብትጠይቁኝ ይሻለኝ። እግዚአብሔርን እኔ ለምን ብዬ አልጠይቀው። ምናልባት እንዴት ልለው ይችላል እንጂ ለምን አልለውም። ማንነቱን ልነካው አልፈልግም። እግዚአብሔር እኮ አምላክ ነው። የዘላለም አምላክ ነው። እግዚአብሔር በራሱ ሰዓት የሚንቀሳቀስ ሉዓላዊ አምላክ ነው። ከሱ ጋራ ምንም የምጋፋበት ጉዳይ የለኝም። ስለዚህ ምን ላድርግ? እኔ
ስጠባበቀው ምን ላድርግ? በቆይታውስ ምን ላድርግ? እግዚአብሔር አንዱ የሰጠን ትልቁ መሳሪያ አምልኮ ነው። አንዳንድ ሰው እየዘመርኩ ነው ይላል። የት ሲሉት በልቤ ይላል። በልባችሁ ተቀኙ አይልም? ግን በልባችን የሞላ ነገር ምላሳችን ላይ ካልደረሰ ዕብራውያን 13 ላይ የመስዋዕታችሁን የከንፈሮቻችሁን ፍሬ ስለሚል ይሄ ካልወጣ እንዴት ይሆናል? በጣም የምወደውና የማከብረው ያው አሁን ወደ ጌታ ሄደው መካከላቸውም ቤተሰቦቻቸው ለብዙ ጊዜ የነበሩ ዶክተር ጥበቡ በጣም ታሞ በነበረበት ጊዜ ኒውዮርክ 4 ዓመት ሲቀመጥ በጣም የሚገርም ልምምድ ተለማምጃለሁ እዛ ቤት ውስጥ እና ልንጠይቀው እንሄድ ነበር እና አንድ ጊዜ ልጠይቀው ስገባ አልጋው ላይ ቁጭ ብለዋል። ማለት አልጋ ውስጥ ሆኖ ቁጭ ብለዋል። ያው ታሟል ነው እንደምታውቁት። እና ከዛ በኋላ ፓስተር ልክ ቤት ውስጥ ስንገባ ያው እግዚአብሔር እንግዲህ ፊታል የምናወራው ቤቱ በእግዚአብሔር ፕሬዘንስ ተሞልቷል። እኔ ደግሞ የእግዚአብሔርን ፕሬዘንስ በደንብ ነው ማቀው። ያደኩበት ቤት ነው የእግዚአብሔር መገኘት። ቤቱን የእግዚአብሔር ህልውና ሞልቶታል። እኔ ዶክተር ጥበቡን ሳይው እኔ ነኝ ችግር ውስጥ ያለሁት በዛ ሰዓት፣ እሱ አይደለም። አይኑን ጨፍኖ ያመልካል። በእንደዛ አይነት ህመም ውስጥ ሆኖ ይዘምራል። እናቴም ነበረች አብራኝ። እሷ ራሷ ተገርማ ምን አይነት ነገር ነው? የእግዚአብሔር ህልውና ቤቱን ሞልቶት። አስባችሁታል? 16,000 የእግዚአብሔርን ቃላት ጥቅሶች በቃላችን አውቀን ህልውናውን ካላወቅን፣ አደራችሁን ቃሉን ወቁ፣ ተማሩ። እኔ እንደሱ እያልኩ አይደለም፣ ግን ይህን ሁሉ ዕውቀት አውቀን መገኘቱ ካልገባን፣ በመገኘት ውስጥ ያለው ክብር ካልገባን፣ በመቆየት እኮ የምንለው እኮ ቁጭ ማለት አይደለም፣ በህልውናው ውስጥ መቆየት ካልተማር ህይወት እንዴት ዳገት መሰላችሁ። እና በኋላ ምን አልኩት ዶክተር ጥበቡን፣ አረ ዶክተር በጣም ነው የምታስቀናው ግን እንደዚህ ስታመልክ አልኩት ስንጨርስ ስለው፣ እንዴ ህመሜንም እኮ ምረሳው በዚህ ነው አለ። እኔ እረሳዋል። አምልኮ ሲጀመር ሁሉ ጤነኛ ነኝ አለ። አረ እንደው አንድ ሰው ያዙልኝና በዚህ ባርኩት፣ ዘመንህ እንደዚህ ችግር አይጣልህ ክብሩ ይጣልህ በሉት እስቲ። አረ በሉት አንድ ሰው ባርኩልኝ እስቲ። ችግር አይጣልህ የመገኘቱ ክብር። ዋው! እስር ቤቱን እኮ የሚያስረሳቸው ይሄ መገኘት ነው። በጌታ ቀን በመንፈስ ነበርኩ። ከዛስ ድምጽ ሰማ። እዚህ እግዚአብሔር ቤት ውስጥ ተመቻችተን ቁጭ ብለን አንዳንዴ እግዚአብሔር ቢናገርኩ ብዙ ጊዜ አንሰማው። በዛ አይነት ሁኔታ ውስጥ ግን የእግዚአብሔር ድምጽ መጣ። ምን ይላል ሲናገር? እኔም የሚናገረኝን ድምጽ ለማየት ዘወር አለ። ደግሞ ሲያየው ኢየሱስ ተገለጠለት። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ የት? እስር ቤት ውስጥ ተገለጠለት። በመንፈስ ሆኖ ክርስቶስ ተገለጠለት። ክርስቶስን በደብረ ዘይት ተራራ ሸኝቶታል። የዚህ ዕለት ግን በተለየ ክብር ውስጥ ሆኖ ኢየሱስን አየው። ታውቃላችሁ፣ ይሄንን አይታችሁ ችግር አይደለም የፈለገ ይምጣ ነው የሚያስብለው። እንዲህ ያለ ክብር በአንድ ጊዜ አንበሳ ነው የሚያደርጋችሁ። ለምን? ኢየሱስ ሲበራላችሁ አቅም አላችሁ፣ ኃይል አላችሁ፣ ጉልበት አላችሁ። ውስጣችሁ ዝማሬ፣ ቅኔ ይኖራል፣ ምስጋና ይኖራል፣ አምልኮ ይኖራል። የቀላል ነገር አይደለም። ኢየሱስ ሲገለጥ በዛ በቆይታ ውስጥ የነበረ መገለጥ ነበር። ይኸውላችሁ ባየሁትም ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቅሁ። ትላንት ይህንን ስናገር ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ በእግሩ ስር
ወደቀው። እስር ያልጣለው የቤተ ክርስቲያን ሸክም ያልጣለው ኢየሱስ ሲመጣ ግን መቆም አቃተው። እኔ ዛሬ ልባርካችሁ፣ ብርክ ያስይዝልኝ ጌታ እናንተን። እየሰማችሁኝ ነው? ብርክ ያስይዝልኝ እናንተን ጌታ። እግዚአብሔር አንድ ሲደመር አንድ ሁለት አይደለም፣ ከዛ በላይ ነው። ራሱ በመንፈሱ እየተገለጠ መቆም እስኪያቅተን ድረስ በክብሩ ይንካን፣ በመንፈሱና በኃይሉ ይጎብኘን። አቅም ውስጣችን የሚመጣ ነው። ዮሐንስ እኮ ተነስቶ ያን ሁሉ ጉድ የጻፈው ከዚህ የተነሳ ነው። ፓስተር እንደውም እዚህ መጽሐፍ አሳትሟል። ጌታ ይባርክ። ይሄንን እኮ አቅም ያገኘው ከዚህ የተነሳ ነው፣ በእርጅናው። አትፍራ። የመጀመሪያው የመጨረሻው እኔ ነኝ። መቆየት ማለት ምን ማለት ነው? ከዚህ እስከዚህ ነው አይደል? መቆየት ማለት ከኤ እስከ ቢ በጊዜ ከወሰዳችሁ ዘመንም ቁጠሩ አመታትም ቁጠሩ። ምን አለው ለሱ? መጀመሪያው እኔ ነኝ፣ መጨረሻው እኔ ነኝ። አጠገባቸው ያለው ሰው ተረጋጋ በሉት። ይቅርታ ትልልቅ ሰው ይረጋጉ ብላችሁ ከሰው አታጣሉ። አንዱ በለመደ አፉ ተረጋጋ እንዳይል ብዬ ነው። ትልልቅ ሰው ብዙ አለ። አያችሁ፣ መጀመሪያው መጨረሻውም እኔ ነኝ አለ። በመቆየት ውስጥ ኪሳራ የለም። የቆየኸው ከችግር ጋር አይደለም፣ የቆየኸው በእኔ ፊት ነው። እኛ የምንጠባበቀው እግዚአብሔርን ነው፣ የምንጠብቀው እግዚአብሔርን ነው፣ ችግር አይደለም። ክብር ለኢየሱስ ይሁን። ታዲያ በችግር ምን ላድርግ? አምልክ፣ በቃሉ አምልክ፣ በጸሎት አምልክ፣ በመዝሙር አምልክ። አምልከው እግዚአብሔርን፣ በተግባርህ አምልክ፣ በመታዘዝ አምልክ። አምልከው መጠበቅ ትችላለህ። ይኸውላችሁ እግዚአብሔር እስራኤልን ከግብጽ ሲያወጣ ለፈርዖን ያለው አንድ ቃል ነው። ከነዓን ስለማስገባቸው ልቀቃቸው አላለውም። እግዚአብሔር እኮ አንድ ቃል ነው የተናገረው። ያመልከኝ ዘንድ ሕዝቤን ልቀቅ ነው። ያመልከኝ ዘንድ ሕዝቤን ልቀቅ አለው እንጂ ከነዓን የማስገባው ሕዝብ አለኝ፣ አገር የማወርሰው ሕዝብ አለኝ፣ ታሪኩን የሚቀይርለት ሕዝብ አለኝም አላለውም። ለምን? እኔ አንድ ነገር ልንገራችሁ። በምድር ላይ ያለው ነገር ሁሉ የኛ መኖሪያ ሊሆን አይችልም፣ ጊዜያዊ ነው። እግዚአብሔር ግን የእግዚአብሔር ህልውና ግን የዘላለም መኖሪያችን ነው። ስለዚህ እኔ የምፈልገው አንድ ነገር ነው አለ እሱ። ያመልከኝ ዘንድ በህልውናዬ መዋል ማደር ይለምድ ዘንድ፣ በመገኘቴ ውስጥ መዋል ማደር ይለምድ ዘንድ። ስለዚህ ምን አደረገ? ግሮሰሪ በሌለበት፣ የልብስ ሱቅ በሌለበት፣ የምግብ ሱቅ በሌለበት፣ ምንም አይነት ኢንሹራንስ ምንም ነገር በሌለበት ምድረ በዳ ላይ ይዟቸው ገባ። ለምን? እግዚአብሔር ዋስትና ነው። ኢንሹራንስ ነው እግዚአብሔር። እግዚአብሔር ጤንነትህ ነው። እግዚአብሔር መጋቢህ ነው። መተማመኛዎቻችንን ሁሉ ያስጥለን፣ ምርኩዞቻችንን ሁሉ ያስጥለን። የእግዚአብሔር ቃል ሲናገር መዝሙር 23 ላይ ያለው በትሬና ምርኩዜ አይደለም ያለው ዘማሪው፣ በትርህና ምርኩዝህ እነርሱ ያጽናኑኛል። እግዚአብሔር ይሆነልን። አሜን አሜን። እንደው ድሮ ወጣት ሆኜ ፓስተር ብር ሙልጭ ብሎ ከኪሴ ሲያልቅ ሲያዩኝ ደህና ስለምለብስ አለው ማይል የለም፣ ስራም አለኝ ደግሞ ያው ደህና ስለምለብስ ያንን ይላሉ። እኔ እኮ የታክሲ የለኝ 5 ሳንቲም ኪሴ ውስጥ። የእንደሱ አይነት ቀን ላይ አዳራ ይሄንን አርጉ ማለት ያለም እንዲሁ ትዝ ስላለኝ የእንደሱ አይነት ቀን የክት ልብሶቼን ነው የምለብሰው። ይሄ ወጣትነት ዘመኔ ነው። የክት ልብስ ለብሼ በታክሲ እኮ አይደለም በእግሬ ነው የምሄደው። ለምን ይሄን እንደማደርግ ታውቃላችሁ? ሰይጣን ክፉ ነው። በትንሽ በትልቁ ነው የሚደቁሰን። ይሄው መናጢ ምንም የለ ብሮክ ነህ እያለ እኮ ሰይጣን አንድ ቀንም ቢሆን ይገዛል በዚህ እኛን ለመምታት አይደል? እኔ ደግሞ የዛን ቀን ዝንጥ ብዬ
ልብስ ሌላ ቀን ማለብሰው ለብሼ እወጣለሁ። ያየኝ ሁሉ አለው ነው የሚለው እንዳፋችሁ እያልኩ እውነት ነው የለኝም ለምን አለው የእግዚአብሔር ያለው ሰው። እኔ እንደዛ አይነት ቀኖች ላይ በምስጋና በዜማ እየዘመርኩ ነው እኔ አዲስ አበባ መንገዶች ላይ የምሄደው ረጃጅም መንገዶች ከስራ ስወጣ ከሁሉ እኩል እወጣለሁ። ሰው ታክሲ የሚይዝ ይመስለዋል። እኔ ታክሲው ጋር ሄጄ ተራ እቆማለሁ። አንዳንድ ቀን ሄጄ የምቆመው ለምንድን ነው? ድንገት አንድ ሰውዬ በቸርነት ካስገባኝ ብዬ እንደነዚህ ቀናት አሳልፌያለሁ። ለምንድን ነው የምነግራችሁ? እኛ እኮ ባለንና በሌለን ነገር ላይ አይደለም የኛ ህይወት ጉዳይ። እኛ እኮ የህይወታችን መሰረት፣ የዘላለም መኖሪያችን፣ መተማመኛ አምባችን እግዚአብሔር ነው። ስለዚህ ነው ዘብ አዳሪ ሌሊቱን ከሚጠብቅ ይልቅ ንጋትን ከሚጠባበቅ ይልቅ እኔ እጠብቅሃለሁ፣ ችግር የለም በፈለከው ሰዓት ና። እስቲ ዛሬ ይሄን ቃል እንደው ደፍራችሁ ማለት ትችላላችሁ? እስቲ በፈለከው ሰዓት ና በሉት። እንደው ይሄ ቃል እውነት ያርግልን ለሁላችን። ለምን ስንኖረው ከባድ ስለሆነ፣ ግን እግዚአብሔር እንደዛ ነው ወገኖች። ስለዚህ አምልኮ እግዚአብሔርን መካከለኛ ስለሚያደርግ ወጀቡን ከማየት እግዚአብሔርን ለማየት ያስችለናል። እግዚአብሔር የተባረከ ይሁን። ይሄንን ብዬ ልጨርስላችሁ። መዝሙር 37 ቁጥር 7 ላይ ይሄንን ይላል። ዛሬ እንደ መርህ አድርጋችሁ ይዛችሁት እንድትወጡ። ጌታን ስጠባበቅ ምን ላድርግ? ሰሞኑን ስለ ወርሺፕ ሳስተምር ነበር አይደል? ስራዬ ማምለክ ነው። ይኸውላችሁ መዝሙር 37 ቁጥር 7 የመጀመሪያው ሐረግ ምን ይላል? በእግዚአብሔር ፊት ጸጥ በል። ለአንድ ሰው እንደሱ በሉልኝ፣ ትልቅ ሰው ያው አደራ። ማለት በእግዚአብሔር ፊት ጸጥ በል በሚባል መንገድ አይባልም ይሄ ቃል። በእግዚአብሔር ፊት ጸጥ በል ማለት ኮማንድ አለው ውስጥ። ጸጥ በል። ይሄንን እንለማመድ። እግዚአብሔር ፊት መጠበቅ ለኔ ክብር ነው እንጂ ውርደት አይደለም ብለን እናስብ። በእግዚአብሔር ፊት ጸጥ በል፣ በትዕግስትም ተጠባበቀው። መንገዱ በተቃናለት ክፋትንም በሚሸርብ ሰው ልብህ አይሸበር። እንግዲህ የአሳፍን ታሪክ መጽሐፍ ቅዱስ ውስጥ ካነበባችሁ ይሄ ችግር ገጥሞት ነበር። ዘማሪው አሳፍ፣ ነብዩ አሳፍ የገጠመው ችግር ምንድነው? ቀን ተሌት እግዚአብሔር ቤት ይዘምራል፣ ያመልካል፣ ያገለግላል፣ ትጉ ነው። እሱ ያገለገለ ያመለከ፣ ሁሉ ቀን ግን የሚባረከው ውጭ ያለ ኃጢአተኛ ነው። እንዲህ ነገር ሂሳቡ አልሄዳለሁ። እኔ ሁሉ ቀን እየሄድኩ እየታገስኩ የተሰጠው በጻንቼ በቤት ያገለገልኩ እየቆምኩ የሚባረከው ግን ውጭ ያለ ኃጢአተኛ ነው። ስንት ጊዜ ባጠገባችን የሚያልፍ በረከት የሚመስል ነገር አንከራቶናል። እግዚአብሔር እንደሌለ እስኪመስለን ድረስ በቃ አለ ወይ? ከአንድ ከ27-28 ዓመታት በፊት ጓደኞቼ በሙሉ ጌታ ሆይ የት እንደደረሱ ያልኩት፣ እኔን ደግሞ ይሄኝስ ላሳዝነው እኮ ነው። እንደው አስኮናኝ ብሎ እንኳን አንድ ነገር እንዲያደርግልኝ እንደው የት ሲልኝ እያልኩ ጾም እየጸልያለሁ። ጌታ መጥቶ አንድ ነገር አለኝ። ዝም ብለህ አንተ ከኔ ጋር ኑር አለኝ። እናሳልኩት። በሩጫ ያለፉህን በእርምጃ ትቀድማቸዋለህ። አሁን ይሄንን ሲል ይሄው አሜን አሉ አይደል? እኔ አሜን ማለት ፈራው። ለምንድን ነው አሜን ማለት የፈራሁት? ማንን ነው ቀድሜ ላስቀረው ወደ ኋላ እየታገልኩ ያለሁት ይሄን ነገር በማለቴ ብዬ ጌታ ሆይ ግድ የለ እነሱ የፈለጉት ይሁን፣ እኔ ብቻ የምትወስደኝ መንገድ ውሰደኝ ማለት ጀመርኩ። ጌታ አውቆ ይመስለኛል እንዳስተውል ይሄንን የተናገርኩ። ለምን ወዲያውኑ ነው ይሄን ያስተዋልኩት? ምክንያቱም በአንዱ መቅረት እኔ ማለፍ አይደለም የኔ ክብር፣ የራሴ ሩጫ መሮጥ ነው ከአምላኬ ጋር። ስለዚህ በእግዚአብሔር ፊት ጸጥ በል ሲል ራስን ከሌላው ጋር አታወዳደር። ምን ይላል እዚህ ላይ ሲናገር? ደግሞ የሚለው ምንድነው? ስለ ኃጢአተኛው ሲናገር መንገዱ በተቃናለት እኮ ነው የሚለው። ተቃንቶለታል እኮ ነው ራሱ የሚነግርህ።
መንገዱ በተቃናለት ክፋትንም በሚሸርብ ሰው ልብህ አይሸበር። እንዴ በጥፋት መንገድ ተቃንቶለት መስሎ አይቶ ይሆነ አትከተለው እሱን መንገድ። እግዚአብሔርን ጠብቀው። እኔ ብዙ ጊዜ አንድ ምለው ቃል አለ። በእግዚአብሔር ቤት ውስጥ ስንኖር ሾርት ከት ወይም ደግሞ አቋራጭ መንገድ አንጠቀም። አቋራጭ መንገድ ነው ረጅሙ መንገድ። ሰማችሁኝ አይደል? አቋራጭ መንገድ በጣም ረጅሙ መንገድ ነው፣ ወይም ከሱም ካለፈ የጥፋት መንገድ ነው። ስለዚህ ምንም እንኳን በአጭር ሊያስገባቸው እግዚአብሔር ቢችልም በጠላቶቻቸው መንደር ሊያሳልፋቸው ስላልፈለገ በረጅሙ መንገድ መራቸው ያለው ለምንድን ነው? ያ ረጅም የተባለው መንገድ ነው አጭሩ መንገድ። በዛ በሄዱ አልቀዋል። ከአቋራጭ መንገድ ጌታ ይሰውርህ በሉትና አምላክህን ተጠባበቀው። ዘብ አዳሪ ንጋትን ከሚጠባበቅ ይልቅ እግዚአብሔርን ተጠባበቁት። አሜን። ይህን ቃል ሰሞኑን ለምንድን ነው የሚያሰብከኝ እያልኩ ምን ሊመጣ ነው እያልኩ ነው። አንዳንድ ነገር ሁሉ ከጊዜ ጋር እግዚአብሔር የሚናገረው ነገር ስላለ ምን ሊመጣ ይሆን እግዚአብሔርን እየተናገረ ያለው እያልኩ ነው ያለሁት። ወደ መጠበቅ ህይወት ውስጥ እንግባ። አሜን። እንደገና ተመልሶ ያ ምድረ በዳ በሆነ መንገድ ባለም ላይ ቢመጣ እኛ የምንሄድበት አቅምና ህይወት እግዚአብሔር ያድርግልን። ምን በማድረግ አንተን ጠብቀሃለሁ። በአቋራጭና በአጭር መንገድ ሌላ ሰፈር መግባት አልፈልግም። ታዲያ ምን ላድርግ ጌታ ሆይ? ስለዚህ አመልክሃለሁ። አሜን። አመልክሃለሁ። አምልኮ የህይወት ስርዓታችን ነው። አመልክሃለሁ።